ዩቲዩብ ለመጀመር እያሰባችሁ ከሆነ ካሁኑ የተሻለ ጊዜ አታገኙ። ኦልሬዲ ደግሞ ዩቲዩብ ጀምራችሁ ሞኔታይዝ ሆናችሁ እየሰራችሁ ከሆነ አዳዲስ ህጎች ወጥተዋል፣ እናንተንም አፌክት ያደርጋችኋል። ምን ናቸው የሚለውን ደግሞ አብረን እናያለን። ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ስለ ኦንላይን ወርክ፣ ፍሪላንሲንግ፣ ኤአይ፣ ቴክኖሎጂ እናነሳለን። እንደዚህ አይነት ነገር የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። ዩቲዩብ ለረጅም ጊዜ ብዙዎቻችን እንጠቀማለን የተለያዩ ቪዲዮዎችን ለመመልከት ኦር ደግሞ የተለያዩ ሰዎች ዕውቀቶችን ለሰዎች ቫልዩ የሰዎችን ችግር ይፈታል ብለው የሚያስቡትን ቪዲዮዎች እየሰሩ ሼር ያደርጋሉ። በዛም ደግሞ ገንዘብ ያገኙበታል። ዩቲዩብ ላይ የተለያዩ ሰዎች ኮንተንት ሲሰሩ አይታችኋል፣ ገንዘብም ሲያገኙ አይታችኋል። ዩቲዩብ ላይ ብዙ መንገዶች አሉ ገንዘብ የሚገኝበት። አንደኛው በቪው ነው። በፊት የምናውቀው ህግ አለ አይደለ? 1000 ሰብስክራይብ እና 4000 ሰዓት የምንለው ከሱ በኋላ የተለያዩ ህጎች እየተቀየሩ አሁን ላይ አዲስ ህግ መጥቷል። መሀል ላይ ደግሞ የመጣው ህግ እንደምታውቁት 500 ሰብስክራይብ እና 3000 ዎች አወር ብለው ደግሞ አዲስ ህግ አምጥተው ነበር። በሾርት ደግሞ ሲጀመር ከቲክቶክ ጋር ሲፎካከር 10 ሚሊዮን ቪው የሚል አዲስ ህግ መጥቶ ነበር። አሁን ላይ የትኛው ነው ያልተቀየረው እንደነበር የነበረው ኦር አሁን ላይ ደግሞ የቱ ነው አዲስ አፕግሬድ የተደረገው? የድሮ ሞኔታይዝ የሆኑትን ደግሞ እንዴት አድርጎ ነው አፌክት የሚያደርገው የሚለውን እኔ ካልተቀየረው ምንም ካልተነካው ህግ ልጀምርላችሁ። ዩቲዩብ ላይ የተለያዩ ሰዎች ቪዲዮ ሰርተው አፕሎድ ሲያደርጉ ገንዘብ ለመስራት ሞኔታይዝ ለመሆን መጀመሪያ ማሟላት ያለባቸው ሰብስክራይበር ነው። ያልተቀየረው ህግ 500 ሰብስክራይበር የሚለው አልተቀየረም። ፋን ቤዝ የምንለው ማለት ነው። 500 ሰብስክራይበር አንድ ሰው ማሟላት አለበት። ከዛ በተጨማሪ ደግሞ 3000 ዎች አወር 3000 እይታ የምንለው ማለት ነው። ሰዎች የኛን ቪዲዮዎች ባዩት ቁጥር ባዩት ሰዓት እየቆጠረ ሄድና 3000 እይታ 3000 ዎች አወር ሰዓቱ ሲሞላ ቪው ብቻ አይደለም ሰዓቱ ሲሞላ ሞኔታይዝ እንሆናለን። ግን ይሄን ሞኔታይዝ የሚያደርገን ፋን ቤዝ የምንለው ነው። በሾርት ደግሞ ሲሆን ምን ይደረጋል? 3 ሚሊዮን ሾርት ቪው ማግኘት አለብን። እነዚህን 500 ፎሎወር ሊሆን ይችላል ሰብስክራይበር የምንለው ኦር ደግሞ 3000 ሰዓትና ሾርቱ ምርጫ ነው፣ ኦፕሽን ነው ለእናንተ የተሰጣችሁ። ያ ማለት 500 ሰብስክራይብ ግዴታ ዘንድ ደግሞ ሎንግ የምትለቁ ከሆነ 3000 ሰዓት ይሙላላችሁ። አይ ሎንግ አይደለም እኔ ሾርት ነው የምሰራው ካላችሁ ደግሞ በሾርት 3 ሚሊዮን ቪው ማግኘት አለባችሁ ይላል። እነዚህን ስታሟሉ ደግሞ ምንድነው የምታገኙት? ፋን ቤዝ ነገሮች ሞኔታይዝ ገንዘብ የምታገኙበት መንገድ ይከፈትላችኋል። ምን ማለት ነው? በቪው አይደለም የሚከፈላችሁ። እነዚህ ንግ ስላሟላችሁ መጀመሪያ የምታገኙት ሰዎች የእናንተን ቪዲዮ ሲያዩ ጊፍት መስጠት ይችላሉ። ቴንኪዩ ምልክት ትመጣለች። እንደ ቲክቶክ ቪው ላይክ አንበሳ አበባ እንደሚባለው እዚህ ላይም ቴንኪዩ እየተባለ አፕሪሺየት እየተደረጋችሁ በዛ ገንዘብ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ሜምበርም ይከፈትላችኋል። የሆኑ ቪዲዮዎች ለሜምበሮቻችሁ ብቻ ፖስት ማድረግ ትችላላችሁ። የተወሰኑ ቪዲዮዎችን አሁን ለምሳሌ ይሄ ቪዲዮ እናንተ ጋር ለሁሉም ለፐብሊክ ከመድረሱ በፊት ሜምበሬ ብቻ እንዲያዩ ብዬ መልቀቅ እችላለሁ። ካልሆነ ደግሞ ኤክስክሉሲቭ ለሜምበሬ ብቻ የተሰራ ብዬ ቪዲዮ መልቀቅ እችላለሁ። የሆነ ሰው ሜምበር ለመሆን የሆነ ዶላር ይከፍላል ማለት ነው። ገንዘብ የምታገኙት ሰዎቹ ናቸው ገንዘብ ከሚያወጡት ነው እንጂ ፕላትፎርም አይደለም የሚሰጣችሁ። ሰዎች ከሚያወጡት ብር ለእናንተ ገቢ ታገኙበታላችሁ ማለት ነው። ይሄ ያልተቀየረው ህግ ነው ማለት ነው። አሁን ላይም ሰዎች ሞኔታይዝ ማድረግ የምትችሉበት። ስለዚህ እናንተም አሁኑኑ ዩቲዩብ መጀመር አለባችሁ። የተቀየረው ህግ የቱ ነው ካላችሁ ደግሞ አሁን ወደሱ እመጣላችኋለሁ። ምንድን ነው የተቀየረው? አዲስ አካውንት የምትከፍቱ ከሆነ በተለይ ደግሞ እስከመች ድረስ ነው አዲሱ ህግ እናንተን አፌክት የማያደርጋችሁ? እስከመች ድረስ እንደልባችሁ ቶሎ የህግ ሳይደርስባችሁ እናንተ ሞኔታይዝ መሆን እንዴት አድርጋችሁ እንደምትችሉት እነግራችኋለሁ። አዲሱ ህግ የሚቀይረው ቆይተው ከ4 ወር ከ5 ወር በኋላ ለሚጀምሩ ነው። አሁን ላይ ግን የምትከፍቱ ከሆነ ያ ቀን ሳይደርስ ቶሎ ማሟላት ትችላላችሁ ነው እንጂ አሁንም ከፍታችሁ ያ ቀን እስከሚደርስ ካልሞላ አፌክት ያደርጋችሁ። ዛሬ ብትጀምሩ ይህን ቪዲዮ ካያችሁ በኋላ ብትጀምሩ ማሟላት ያለባችሁ 1000 ሰብስክራይብ እና 4000 ሰዓት ወይ ደግሞ በሾርት 10 ሚሊዮን ቪው ማለት ነው። ይሄ ዛሬ ብትጀምሩ ነው። ዛሬ ጀምራችሁ ፌብሩዋሪ 1 ከ2027 ቀን ሳይደርስ ጀምራችሁ ከዛ በፊት ሞኔታይዝ ከሆናችሁ ነው። ዛሬ ብትጀምሩ እዛ ፌብሩዋሪ 1 ላይ ብትጀምሩ ያንን አፌክት ያደርጋችኋል። ግን ዛሬ ጀመራችሁ ቶሎ 1000 ሰብስክራይብ እና 4000 ሰዓት ከሞላ ሞኔታይዝ መሆን ትችላላችሁ ማለት ነው። ቀኑ ከደረሰባችሁ ግን ያንን ህግ
ኢንክሉድ ስለሚያደርግ 1000 ሰብስክራይብ ማሟላት አለባችሁ፣ 4000 ሰዓት ማሟላት አለባችሁ፣ ወይ ደግሞ 10 ሚሊዮን ቪው ማለት ነው። ስለዚህ ከዚህ የተሻለ ጊዜ አታገኙም። እየከበደ ነው ነገሮች የሚሄዱት። ስለዚህ ዩቲዩብ ልጀምር፣ ላፕቶፕ፣ ካሜራ፣ ላይት እያላችሁ ስጠብቁ ለነበራችሁ፣ ሐሳብ ያልወሰንኩም የትኛው ላይ ልጀምር እያላችሁ የነበራችሁ አሁኑኑ መጀመር አለባችሁ። ምክንያቱም ህጉ እየተቀየረ ነገሮች እየከበዱ ነው። ወዴት ነው እየከበደው ያለው? እንዴት ነው እየተቀየረ ያለው ካላችሁ ወዴት እየተቀየረ እንደሆነ ዘንድ ደግሞ ሞኔታይዜሽኑ እንዴት አድርጎ እንደሚጎዳ እናወራለን። ወዴት ነው የተቀየረው ከሚለው ለመጀመሪያ ያህል 1000 ሰብስክራይቡ አልተቀየረም። በፊትም አሁንም 1000 ሰብስክራይብ ማሟላት አለባችሁ። ያ ማለት በቪው ብር እንድታገኙ ማለት ነው። እየተቀየረ ያለው በፊት የነበረው 4000 ዎች አወር አሁን ደብል ነው የሆነው 8000 ዎች አወር። 8000 ሰዓት የእናንተ ቪዲዮ መታየት አለበት። 8000 ሰዓት የምትለቁት ቪዲዮ በአንድ ዓመት ውስጥ 365 ቀን ውስጥ የእናንተ ቪዲዮ መታየት አለበት። ዛሬ ጀምሬ በአንድ ዓመት ውስጥ መታየት አለበት። ግን አንድ ዓመት የለንም። አሁን ላይ ያለን 4 ወር 5 ወር ነው። ስለዚህ በዛ ጊዜ መሙላት መቻል አለባችሁ። ቶሎ 4000 ዎች አወር ሞልታችሁ 1K ፎሎወር ሞልታችሁ ሞኔታይዝ መሆን መቻል አለባችሁ። ከ4000 ወደ 8000 አደገ። አይኔ ሾርት ነው የምለቀው፣ ሾርት ቪዲዮዎች ነው የምለቀው ካላችሁ ደግሞ በፊት የነበረው 10 ሚሊዮን ቪው ነበር። አሁን ደግሞ እሱም ተቀይሮ 20 ሚሊዮን ቪው በ90 ቀን ውስጥ ይህን ነገር ማሟላት ያለባችሁ። ስለዚህ በደንብ አድርጋችሁ መፍጠን አለባችሁ፣ ህጉ እየከበደ ስለሆነ። ይህንን ለምንድን ነው እያደረጋችሁ ያላችሁት ሲባሉ ደግሞ ቀጣይ ዓመት በኋላ ሞኔታይዝ ለሆኑ ዩቲዩብ ፓርትነርሺፕ ፕሮግራም ውስጥ ለገቡ ሰዎች የምንከፍለውን ብር ከፍ እያደረግን ነው። ስለዚህ ኳሊፋይድ አሪፍ የሆኑትን ብቻ ነው መያዝ የምንፈልገው እያሉ ነው። ስለዚህ ቶሎ ሞኔታይዝ ሆናችሁ ቀጣይ ዓመት ለሚከፈላቸው ከዩቲዩበሮቹ ጋር እኩል የተሻለ ገንዘብ እንዲከፈላችሁ ይህንን ማድረግ መቻል አለባችሁ። ስለዚህ አዲስ የምከፍቱ ሰዎች ከዚህ የተሻለ ጊዜ አታገኙም። 1000 ሰብስክራይብ እና 4000 ሰዓት ነው እስቲል አሁንም ቪዲዮ እየሰራችሁ ፖስት አድርጉ፣ ሞኔታይዝ ቶሎ ሁኑ። ህጉ ፌብሩዋሪ 1 2027 ላይ ስለሚቀየር እኛ እኮ ኦልሬዲ ሞኔታይዝ ሆነናል፣ እኛን አፌክት ያደርገናል ወይ ለምትሉ ደግሞ አሁን መልስ ሰጣችኋለሁ። ቅድም ከዚህ በፊት ስናወራ የነበረው ኦልሬዲ አካውንት ያልከፈቱ አዲስ ጀማሪዎችን ነው። ኦልሬዲ ግን ሞኔታይዝ ሆናችሁ ገንዘብ እየሰራችሁ ያላችሁ ሰዎች አዎ እናንተንም ይሄ ህግ አፌክት ያደርጋል። እንዴት ካላችሁ አዲስ ዩቲዩብ ያወጣው ህግ ምንድነው? ኦልሬዲ ሞኔታይዝ ከሆናችሁ በኋላ ቪዲዮ ትለቃላችሁ የሚለውን ነገር ነው ማወቅ የሚፈልገው። ስለዚህ ኦልሬዲ ሞኔታይዝ ከሆናችሁ በኋላ ባለፉት አመታት ያ ማለት በአንድ አመት 365 ቀን ውስጥ 1000 ዎች አወር አላችሁ ወይ? ዛሬ ሞኔታይዝ ሆንኩ ከኋላ እየተቀነሰ አይደለም የሚሄደው። 4000 እኮ ዎች አወር ሞልቻለሁ ናቲ ምንድነው የምትለው ካላችሁ 2027 ሲገባ ከኋላ ሞኔታይዝ ሆናችሁበት ቀን እየተቀነሰ ነው የሚሄደው። ስለዚህ ባለፈው 365 ቀን ውስጥ 1000 ዎች አወር አላችሁ ወይ የሚለው ይታያል። ካልሆነስ በሾርት ከሆነ ደግሞ 1 ሚሊዮን ቪው አላችሁ ወይ የሚለው ይታያል ማለት ነው። ስለዚህ ሞኔታይዝ ከሆናችሁ በኋላ እቺ ፌብሩዋሪ 1 ከገባች ቀን በኋላ ይሄ ነገር ይታያል። ከኋላ ያለው 365 ቀን ይሄ ሰውዬ 1000 ዎች አወር አለው ወይ ኦር ደግሞ 1 ሚሊዮን ቪው አለው ወይ ተብሎ ይታያል ማለት ነው። 1 ሚሊዮን ቪው ግን በ90 ቀን ውስጥ ነው መርሳት የሌለባችሁ። 1000 ዎች አወሩ ነው 365 ቀን ውስጥ፣ 1 ሚሊዮን ቪው በሾርት በ90 ቀን ውስጥ ነው ማለት ነው። እሱ ካልሆነ ደግሞ 2 ሎንግ ቪዲዮ በ90 ቀን ውስጥ ለቋል ወይ ይሄ ሰውዬ አክቲቭ ነው ወይ ተብሎ ክሮስ ቼክ ይደረጋል። ያ ማለት ኦልሬዲ ሞኔታይዝ ከሆኑ በኋላ ቪዲዮ ማይሰሩ ሰዎች አሉት ዝም ብለው ይተው። አክቲቭ መሆናችሁን ቼክ ማድረግ ይፈልጋል። ስለዚህ 2 ሎንግ ቪዲዮ በ90 ቀን ውስጥ ፖስት አድርጓል። ካልሆነ ደግሞ 5 ሾርት ቪዲዮ ፖስት አድርጓል የሚለው ይታያል ማለት ነው። አይንን አላደረኩም ካላችሁ ኦልሬዲ ሞኔታይዝ ስለሆናችሁ ለእናንተ ቤኔፊት ይሰጣላችኋል፣ ፕላስ ቦነስ ይኖራችኋል። ምንድነው የሚሰጧችሁ? ጭማሪ 90 ቀን ይሰጣችኋል ማለት ነው። ከፌብሩዋሪ 1 በኋላ ደግሞ ጭማሪ 90 ቀን ይሰጣችኋል። ኦልሬዲ በ90 ቀን ውስጥ ምን እንድታደርጉ 2 ሎንግ ቪዲዮ ኦር ደግሞ 5 ሾርት ቪዲዮ ፖስት እንድታደርጉ እንደዛ ትጠበቁና ማሟላት ካልቻላችሁ ያንንም ከሞኔታይዜሽን ፕሮግራም ትወጣላችሁ ማለት ነው። ዩቲዩብ ፓርትነር ፕሮግራም ሪሙቭ ይደረጋላችሁ። ስለዚህ ሞኔታይዝ ሆኛለሁ ብላችሁ መቀመጥ የለባችሁም፣ መስራት መቻል አለባችሁ። እስካሁን ሞኔታይዝ ሆናችሁ ቁጭ ያላችሁ ሰዎች ካሉ ተነሱ፣ መስራት ጀምሩ ማለት ነው። ሞኔታይዝ ሆናችሁ ዩቲዩብ ሾርት የምትሰሩ ሰዎች ደግሞ ለእናንተ ለየት ያለ ለብቻው አዲስ ህግ ነው የመጣው። በደንብ መስማት አለባችሁ። ሊደብራችሁ ይችላል፣ ግን ህጉ እንደዚህ ይላል። በ90 ቀን ውስጥ ገንዘባችሁን ለማውጣት የሰራችሁትን ብር ለማውጣት በ90 ቀን ውስጥ 10 ሚሊዮን ቪው ማግኘት አለባችሁ። ለሾርት ብቻ ነው፣ ሎንግን አይደለም። አሁን እያወራን ያለነው ስለ ሾርት ብቻ ነው። በ90 ቀን ውስጥ 10 ሚሊዮን
ቪው። የመጀመሪያ ወር አለ፣ ሁለተኛ ወር አለ፣ ሶስተኛ ወር። በ3 ወር ውስጥ 10 ሚሊዮን ቪው ማግኘት አለባችሁ። ናቲ እኔ በአንደኛ ወር በደንብ ደህና ብር ሰርቼ ግን 10 ሚሊዮን ቪው ካልሞላ ካላችሁ ቀጣይ ሁለተኛ ወር ላይ አታገኙትም። ያ ብር ይጠፋል፣ በዜሮ ነው የሚባዛው። እንዴት ካላችሁ እንስራው። መንዟል ላይ የመጀመሪያው ወር ላይ 5 ሚሊዮን ቪው አገኛችሁን በል በሾርት። ያ 5 ሚሊዮን ቪው ፎር ኤግዛምፕል $500 ሰራን በል። ጀስት ፎር ኤግዛምፕል ነው። $500 ሰራን በል። ዘን ያገኛችሁት በ90 ቀን ውስጥ የመጀመሪያው ላይ 5 ሚሊዮን ቪው ነው አይደለ? ስለዚህ ኦልሬዲ 10 ነው ህጉ፣ አልሞላም። ሰከንድ መንዝ ላይ ትሄዳላችሁ። የመጀመሪያው መንዝ የሰራችሁት $500 ተጣፋ በዜሮ ማለት ነው፣ አታገኙትም። መንዝቱ ላይ ሄዳችሁ መንዝቱ ላይ 4 ሚሊዮን ቪው ሰራችሁ። 4 ሚሊዮን ቪው ታየ። 4 ሚሊዮን ቪው ከታየ በኋላ የሰራችሁት ብር $200 ነው በል። $200 ከዚህ በፊት የሰራችሁት ወር ላይ ስንት አለ? በ90 ቀን ውስጥ ሲደመር 5 ሚሊዮን ቪው አለ። ያውኑ 4 ሚሊዮን አጠቃላይ 9 ሚሊዮን። 1 ሚሊዮን ይጎድሏል አይደለ? ስለዚህ ይሄንንም $200 ምን ታረጋላችሁ? ታጣላችሁ ማለት ነው፣ አታገኙትም። ሰርድ መንዝ ላይ እንሂድ። ሶስተኛ ወር ላይ ምን አገኛችሁ? 2 ሚሊዮን ቪው አገኛችሁ። 2 ሚሊዮን ቪው አገኛችሁና $100 ሰራችሁ እንበል። $100 ሰራችሁ። ወደ ኋላ 90 ቀን ሲቆጠር የመጀመሪያው ወር ላይ 5 ሚሊዮን ቪው ሰርታችኋል። ዘን 4 ሚሊዮን ቪው ሰርታችኋል 9። ያሁኑ ወር ላይ 2 ሚሊዮን ቪው አግኝታችኋል። ያ ማለት 11 ሚሊዮን ቪው ታሟላላችሁ። ስለዚህ በአሁኑ የሰራችሁት $100 ይከፍላችኋል ማለት ነው። ከዚህ በፊት የነበረውስ ካላችሁ እሱ በዜሮ ይጣፋል። ግዴታ በ90 ቀን ውስጥ 10 ሚሊዮን ቪው ማግኘት አለባችሁ። 10 ሚሊዮን ቪው ያለው ገንዘብ የምታገኙት ከዛ በኋላ የምታገኙት ብር ነው ወደ አካውንታችሁ የሚገባው ማለት ነው። እንደዛው አራተኛ ወር ላይ ብንመጣ 3 ሚሊዮን ቪው መጣ። አራተኛ ወር ላይ ደግሞ አራተኛ ወር ላይ 3 ሚሊዮን ቪው መጣና $300 ሰራችሁ እንበል። $300 እዚህ ጋር ደምሩት። ያው አራተኛ ወር ላይ ነው ያለነው አይደለ? የመጀመሪያ ወሩ ትጣፋለች ኦልሬዲ 90 ቀን ስላለ ተቆርጣ ትወጣለች። አራተኛ ወር ወደ ኋላ ስትመለሱ ሶስተኛ ወር፣ ሁለተኛ ወር፣ አንደኛ ወር ጠፍታለች። ስንደምር 4 2 3 ነበር ያገኘነው 9 ሚሊዮን ነው የሚሆነው። ስለዚህ የመጀመሪያው 5 ሚሊዮን ያገኘናት ቪው አትቆጠርም። ስለዚህ 3 ሚሊዮን 2 ሚሊዮን 4 ሚሊዮን 5 9 ነው የሚሆነው ማለት ነው። ስለዚህ አሁን $300 ሰርተን ነበር። እሷ ምን ትሆናለች? ማውጣት እንችላለን አንችልም? እናንተ መልሱት። አንችልም። እሷም በዜሮ ትጣፋለች ማለት ነው። አምስተኛ ወር ላይ 5 ሚሊዮን ቪው እየታገኘን እንበል። አምስተኛ ወር ላይ 5 ሚሊዮን ቪው ካገኘን 3 ወር አይደለ? 1 2 3 4 5 አለን። ከኋላ የነበሩት ምን ይደረጋሉ? 3 ወር እንዲሆንልን 2ቱን ወር እናስወግዳለን ማለት ነው። 2 ወር ይቀነሳል። 2 ወር ሲቀነስ 3 ወር አለን። አሁን የሰራነው አምስተኛ ወር ላይ 5 ሚሊዮን ቪው አለ። ከዛ በኋላ የሰራነው 3 ሚሊዮን ቪው እና 2 ሚሊዮን ቪው አለ። ሲደመሩ 10 ሚሊዮን። በሱ የሰራነው ገንዘብ ወደ አካውንታችን ይገባል ማለት ነው። የሾርት እንደዚህ ነው አሰራሩ። ሎንግን አፌክት አያደርግም። ሾርት ላይ ግን እንደዚህ ነው ገንዘብ የምታገኙት። ከፌብሩዋሪ 1 በኋላ በ2027 በአዲስ ዓመታቸው ህጉ ሲቀየር እንደዚህ ነው አፌክት የሚያደርገን። ስለዚህ ሞኔታይዝ የሆናችሁ ሰዎች ዩቲዩብ ስቱዲዮያችሁ ላይ አዲስ ኖቲፊኬሽን ይመጣላችኋል። እሱን አግሪ ማለት አለባችሁ ግዴታ። አግሪ ካላላችሁ በኋላ ሞኔታይዜሽናችሁ ላይ ረቨናችሁ ላይ ችግር ሊያመጣ ይችላል። ስትገቡ ኖቲፊኬሽን ነገር ትመጣላችኋለች። ሁሉም ሞኔታይዝ የሆኖቹ ጋር እየመጣ ነው። እኛ ጋር መጥቶ አግሪ ብለናል፣ አክሰፕት ብለናል። እናንተ ጋር ስለሚመጣ እሱን አክሰፕት ማድረጋችሁን እንዳትረሱ። ይህንን አዲሱን ህግ መስማት አለባት ብላችሁ ለምታስቡት ሰው ላኩላቸው። ግልጽ ያልሆነ ነገር ካለ ደግሞ ኮመንት ሴክሽን ላይ አስቀምጡልኝ። ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረጋችሁ እንዳትረሱ። እዛ ላይ እንደነዚህ ነገሮችን ዲስከስ እናደርጋለን። ግልጽ ያልሆነላችሁ ካለ እናወራለን። ሶሻል ሚዲያችንን ፎሎ ማድረጋችሁን እንዳትረሱ። ቴንክ ዩ